ተመልሶላታል። አይ ቲንክ ቁርአን ላይ ሁለቱም ነገር አለ። አላህ አይኖች አያዩትም ካለ በኋላ የቂያማ ቀን እንደሚያዩት ሱረቱል ቂያማ ምዕራፍ 75 ቁጥር 23 እና 24 ላይ አለ። በተጨማሪ ሱረት ዩኑስም ላይ ማለልሽ ራሱ ማለት ነው ማየት ትችያለሽ ማለት ነው። አንደኛ። ሁለተኛ ነገር ደግሞ እኛ ሙስሊሞች የምንቀበለው ቁርአንና ሐዲስን ነው። ቁርአን ምንድነው ሐዲስ ምንድነው ብለሽ ለብቻው ነው መጠየቅ ያለብሽ እንጂ ጥያቄ ጠይቀሽ መልስ ሲሰጥሽ አይኔ ከቁርአን ነው የምፈልገው አይባልም። ልክ ምንድነው መሰለሽ ባይብልን ጥያቄ ጠይቀሽ ባይብል በአራት ይከፈላል። አንደኛ ነገር ማለት ነው የህግ መጽሐፍ የሚባል አለ፣ የታሪክ መጽሐፍ አለ፣ የቅኔ መጽሐፍና የትንቢት መጽሐፍ ተብሎ ለአራት ይከፈላል። እነዚህ አራቱ መጽሐፍቶች ናቸው በአንድ ላይ ኮምፓይል የተደረጉት። የህግ መጽሐፍ የሚባለው ኦሪት ነው። የኦሪት የሚባሉት አምስቱ ፔንታተች የሚባሉት ናቸው። ከዛ በኋላ የታሪክ መጽሐፍ የሚባሉ አሉ፣ ከመጽሐፈ ኢያሱ እስከ መጽሐፈ ኢዮብ ድረስ ያለው ማለት ነው። ከዛ የቅኔ መጽሐፍ የሚባሉ አሉ። ከዛ ደግሞ የትንቢት መጽሐፍ አለ። ከአዲስ ኪዳንም እንደዛው ነው። የህግ መጽሐፍ የሚባል አለ፣ በቸርች ፋዘርስ የተወሰነው ማለት ነው። አራት ወንጌል፣ የታሪክ መጽሐፍ ሐዋርያት ሥራ አለ፣ የመልእክት መጽሐፍ አለ። ከዛ ደግሞ የትንቢት መጽሐፍ ራዕየ ዮሐንስ አለ። ስለዚህ እኔ የምፈልገው ከዚህ መጽሐፍ ነው ተብሎ አይባልም። አንድ ሰው ሙሉውን 66ቱን ብሉይ ኪዳን አዲስ ኪዳን ብሉይ ኪዳን 39 አዲስ ኪዳን 27ን የሚቀበል ሰው አይ እኔ የምፈልገው ከብሉይ ኪዳን ነው፣ አይ እኔ ከኢሳይያስ ላይ ነው የፈለኩት ተብሎ አይጠየቅም። ያ ማለት ነው አርጊመንት ፍሮም ሳይለንስ ፋላሲ ይባላል ማለት ነው። አንደኛ ነገር ማለት ነው። እና ይሄን ይመስላል። እዛው ላይ እስቲ አብ ይታያል በባይብል ሜሮን አብ ይታያል? እሺ እሱን ከመመለሴ በፊት የጠየኩትን አይተ ከሆነ አንተ ይሄን ጥቅስ ከመስጠት በፊት እዚህ ጋር አላህ አልታይም ብሏልና ሐዲሱ ደግሞ ይታያል ይላልና እንዴት ነው የምትለው? በዱንያ ላይ ማንም አይ ጥያቄው አግባብ ነው። ቁርአን ላይ ስላልመጣልኝ ያው አግባብ ነው አይደል የጠየኩት። ምክንያቱም አግባብ ግን ከሐዲስ የሚመለስልሽ ከሐዲስ አይደለም የምፈልገው አይባልም ነው የምልሽ። ምክንያቱም እንትን ነው ፋላሲ ነው የሚሆነው። ራሱ ሙስሊሞች የምናምንበትን ቁርአን ብቻ አይደለም ራሱ ሐዲስም ነው የምንቀበለው ማለት ነው። ሸሪዓ ደግሞ መሰረት እናደርገ ደግሞ አትቀበሉት እኮ አይደለም ያልኩት፣ ግን ቁርአን ሐዲስ ማብራሪያ ነው አይደለም ነው ዋናው ጥያቄ እዛ ጋር ነበረ። ሐዲስም እኮ ወሂ ነው በእኛ በእስላማ። አሁን እኮ ነው ለብቻው መጠየቅ ነው ያለብሽ። እሱ ራሱ ረሱል ሰለላሁ ዐለይሂ ወሰለም ከልብ ወለድ አይናገሩም፣ ንግግራቸው የሚወርድ ራእይ እንጂ ሌላ አይደለም እና ይላል። የእሳቸው ቃላቸው ነው የራሳቸው እንጂ እንትኑ መልእክቱ ወይም ሐሳቡ ያላህ ነው። ሐዲስም ስንቀበልኛ ማለት ነው። ቁርአን ግን ንግግሩም ሐርፉም ለፍዙም ማዕናውም ወይም መልእክቱም ቃሉም ያላህ ነው ብለን ነው የምናምነው። ልዩነቱ ይሄ ነው ያለው። ከዛ አንጻር ነው ማድረግ ያለብሽ ማለት ነው። በባይብል አምላክን ያየው አንድስ እንኳን የለም ይላል። ማንም የለም ማንን ነው ያየው? ማንም የለም ሲል ማንን ነው? እሺ እሱን ከመመለስ በፊት የኛ በጣም ግልጽ ነው አይደለ? እግዚአብሔር መንፈስ ስለሆነ ማንም አላየውም ይላል። ግን ጥያቄ አላለቀም። እዛም ጋር መልሳችሁ እዚህ ላይ እንዲገባሽ ነው። ማንም አላየውም። ኦኬ የሚያየው የለም። አብን ነው የሚያየው ወይስ ማንን ነው የሚያየው? እግዚአብሔርን ያየው አንድስ እንኳን የለም ሲባል ማንን ነው ያላየው ማለት? ለምሳሌ ኢየሱስ ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ሲል መንፈስ ስጋና አጥንት የለውም። ስጋና አጥንት የነበረው ኢየሱስ ግን ይታይ ነበር አይደል እንዴ? ልክ ነው። ዮሐንስ ቃሉን ሲጀምር እግዚአብሔር መንፈስ እንደሆነ ማንም እንዳላየው ዮሐንስ አይደለም የሚናገረው። ሶሪ ይቅርታ፣ ኢየሱስ ነው እየተናገረ ያለው። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው አለ እኮ። ዮሐንስ ወንጌል ለማለት ብዬ ነው። ዮሐንስ ተናገረ ሳይሆን ዮሐንስ ወንጌል እኮ። መንፈስ ማለት እኮ ረቂቅና ምጡቅ ማለት እንጂ የማይታይ ማለት አይደለም። መላእክትም መንፈስ ናቸው፣ ይታያሉ እኮ። ኖ እንደዛ አይደለም። በመጽሐፍ ቅዱስ አውድ መሰረት መንፈስ አይታይም ሲባል መንፈስ ስለማይታይ ነው። መንፈስ ማለት ትርጉሙ ምንድን ነው? ራሱ መንፈስ ማለት ኑማ ማለት ምንድን ነው ትርጉሙ? የማይታይ ማለት ነው። ማስረጃ አለ? መንፈስ ማለት የማይታይ ማለት እስቲ ማስረጃ ስጪኝ፣ አንድ ጥቅስ ስጪኝ። መንፈስ ማለት የማይታይ ነው የሚል ማስረጃ ከዲክሽነሪም ሊሆን ይችላል፣ ከባይብልም ሊሆን ይችላል። እሺ ስጪኝ። አሳያለሁ፣ ግን ጥያቄን ጨርሼ ብሄድ ደስ ይለኛል። ሳቲስፋይድ እንደሆነ ኖ ትጨርሻለሽ። ግን አይ እዚች ላይ ስለመታየትና ስላለመታየት ላይ ነው ያለ ነው እንድትረጂ ስለፈለኩኝ ነው። እሺ ቆይ፣ ስለዚህ ጥያቄን አልጨርስም ማለት ነው። እሺ ነው ትቀጥያለሽ፣ ጥያቄሽን ትቀጥያለሽ፣ ችግር የለውም። እቺም ፖይንት ስለፈለኳት ነው እኔ።
ልብ አድርጉ። የጠየኩት ጥያቄ መንፈስ ማለት አይታይም ማለት መንፈስ ማለት ረቂቅና ምጡቅ ማለት ነው እንጂ የማይታይ ማለት አይደለም። አኮርዲንግ ቱ ባይብል ዕብራውያን 1:14 ላይ መላእክት መናፍስት እንደሆኑ ይናገራል። ነገር ግን መላእክትን ሰዎች አይተዋቸዋል። ገብርኤልን፣ ሚካኤልን የተገለጡ ያዩዋቸው ነበር። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ የሰው ራሱ መንፈስም ነፍስም ስጋም ነው። ራሱ ሰው መንፈስም ነው። ራሱ ሰው መንፈስም ነፍስም ስጋም ነው። ሰው ራሱ የአንትሮፖሎጂ ላይ ስትመለከቱት ማለት ነው። ግን ሰው አይታይም ማለት አይደለም። ስለዚህ መንፈስ ማለት አይታይም የሚል የዲክሽነሪ ማስረጃ አሊያም ደግሞ የኮሜንተሪ አሊያም ደግሞ የባይብል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ነው አይቻላል። ኦኬ በቃ ሌላ ቀን ተሰጫቸዋለች ለነሱ። እኔ ልወጣ ስለሆነ ነው። እሺ ቀጥሉ። ሜሪ ልወጣ ስለሆነ እንትን ነው ሐሳቤን ብቻ ላስቀምጥ። አብ ይታያል ወይስ አይታይም? አብ ኦፍ ኮርስ አይታይም። ያየው ሰው የለም? ማንም የለም። ኦኬ እንትን አንድ ጊዜ አንደኛ ጢሞቴዎስ 6 ያየው ሰው የለም። ቆይ መንፈስ ቅዱስ ላይ እንደርስበታለን። መጀመሪያ መንፈስ ቅዱስ ምንድነው ሌላ አርዕስት ስለሆነ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እና እንዲያወጣላት። እሺ እኔ መጀመሪያ ልስጥ እግዚአብሔር እንደማይታይ ያኔ ሰጠ ነበር። እሺ ለአንቺ የሚደግፍ ነው፣ አንቺን የሚደግፍ ነው ያመጣሁት። ቶሎ በሉ። አንደኛ ጢሞቴዎስ ስንት ኡስታዝ? ወይ አንብበ ምዕራፍ 6 ቁጥር 16 ላይ እና 17 ምዕራፍ 6:16 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እና 17 እሺ ይማለ አይባልም። ሽኩሪያ ኮሜንቱን አጥፉት፣ ኮሜንቱን አጥፉት። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም ሊያየውም አይቻልም ይላል። አንድ ሰው እንኳን አላየውም ይላል አይደል? አዎ ይሄ ከምን ተነስቶ ነው ጢሞቴዎስ ላይ እንደዛ የተጻፈው ብለንም አውዱድ ማየት አለብን። ከላይ ከፍ ሲል ነው አላየውም ነው እኔ ማለት እንደማይታይ እኮ ማስረጃ እየሰጠሁሽ ነው። አይታይም፣ አባ አይታይም። እዚህ ጋር በዚህ ጋር ምንድነው በጽድቁ ጻድቅ ስለሆነ እሱ ከኛ የተለየ እንደሆነ እንጂ ይታያል። አብ ይታያል። እንዳልሆነም አንደኛ ጢሞቴዎስ 1:17 ላይ እኮ ይታያል። እግዚአብሔር አይሞትም አይታይምም ይላል። አይታይም እኮ ይታያል ወይ ነው ጥያቄው እኮ። አሁን ይሄ እንደ አይታይም እኮ እኔ እኮ አብን አይታይም እኮ ይሄን ጥቅስ ያመጣሁት እኮ እንደማይታይ ነው አይደል የሰጠሁሽ? ኦፍ ኮርስ ታዲያ ተስማማን እኮ ታዲያ አብ አይታይም። ተስማማን። ኦኬ እንደዛ ከሆነ ማቴዎስ 18:10 እናውጣላት። እሺ ያ እንደማይታይ እኮ አይ እንትን ነው ምንም ችግር የለው። እኔ እኮ አንቺ ጋር ተስማምቼ እኮ ነው ላንቺን የሚደግፍ ነው ያመጣሁት። ተቃራኒ መስሎሽ ነው። እኛ ግን እግዚአብሔር አብን እናየዋለን ወደፊት ስንል በምንድን ነው? በሱ የሱን ፕሬዘንስ የሱን ፍቅር ሙሉ ለሙሉ ነው። እንደዛ አይልም። እንደዛ ራእይ ላይ እናየዋለን ይላል። እሺ እኔ ራእይ ላይ እንትን አላልኩትም። እስቲ እንትን ላይ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ይታይሻል። አንብቢው እስቲ ምን ይላል? ምዕራፍ 10 እሺ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶችን በሰማያት ዘውትር በሰማያት ያለውን የአባቱን ፊት ያያሉ እላችኋለሁ። ይሄ ሜታፎሪካል ስፒኪንግ ሜታፎሪካል የአባቴ እስቲ ሜታፎሪካል ነው የሚለው ነገር ማስረጃ ስጭኝ እስቲ። እንደዛ ብለ ይፈታማል ያለው እንዳልኩ ቢዚ ነኝ ስላልክ ነው ነው የግል እንዳይሆን ማን እንደዛ ብሎ የአባቴን ፊት ያያሉ አለ። መላእክቶች የአብን ፊት ሲያዩ አብ ይታያል እንደሚታይ ነው የሚናገረው። አብ መታየት የሚለው ነገር ትርጉም ሜታፎሪካል አይደለም። እስቲ ሜታፎሪካል ሚኒንጉን ንገሪኝ። እንደዛ ብሎ ይፈታ ከቸርች ፋዘርስ ስንት ደቂቃ? አይ ለእነሱ ከነገርሻቸው ችግር የለውም። አሁን ምንድነው የምታደርጉት? ሐሰን ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን የአባቴን ፊት ያያሉ የሚለውን ሊትራሊ ቸርች ፋዘርስ መካከል ሊትራሊ ያያሉ ነው። እንዴት እንደሚያየው አናውቅም። ከይፍያው አልተጠቀሰም። እንዴትነቱ ሐውነሱ ምንም አልተጠቀሰም ነው ብሎ እንጂ የሚያስቀምጡት የአባቴን ፊት ያያሉ አለ። ስለዚህ አብን ያዩታል፣ ይታያል። አብ አይ አይታይም ካልሽ እንደዛ አንብቤው አውቃለሁ። ይሄንን ነው ጭራሽ ለምን መሰለህ? አንድ ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ መላእክቶች የአብን ፊት ያያሉ ሲባል ሊትራሊ አይደለም ሜታፎሪካል ነው የሚል ማብራሪያ
ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ መጀመሪያ አንቺ ሶላ ስክሪፕቸራ ነሽ። አይ ሶላ ስክሪፕቸር አይደለውም ማብራሪያ ሶላ ስክሪፕቸራ ነሽ አይደል? ሲጀመር ሶላ ነሽ ሶሎ ስክሪፕቸራ ነሽ? የትኛውን ነሽ? እኔ በ66ቱ መጽሐፍ ነው ማምነው ማሚን ማለት። ስለዚህ ከ66ቱ መጽሐፍ ማውጣት ትችላለሽ። ማቴዎስ ወንጌል 18:10 ላይ ሜታፎሪካል ነው ብሎ ያብራራ ሰው አለ? እሺ አለ ወይ ነው ጥያቄ ነው የፈለከው? እኔ ራሴ አለ ወይ መጀመሪያ ሶላ ስክሪፕቸራ ነሽ? ሶላ ስክሪፕቸራ ነሽ ወይ ሶሎ ስክሪፕቸራ ነሽ? ምን ማለት ነው ግን እንደሱ ስትጠይቀኝ በቸርች ፋዘር ማመን የለብኝም እያልክ ነው? ኖ አይደለም። ሶላ ስክሪፕቸራ እና ሶሎ ስክሪፕቸራ ምንድን ነው በፕሮቴስታንት ትምህርት ውስጥ ታውቂያለሽ? እኔ እንጃ ብዙ ይሄንን ተርም ብዙ ዲፕ አይቻል አላውቅም። ሶላ ስክሪፕቸራ የሚለው አንቺ ፕሮቴስታንት ነሽ። ፕሮቴስታንት ለሁለት ይከፈላል። ኦኬ፣ ክላሲካል ፕሮቴስታንት እና ራዲካል ፕሮቴስታንት ተብለው ለሁለት ይከፈላሉ። ክላሲካል ፕሮቴስታንት የሚባሉት እነ ማርቲን ሉተር፣ ዝዊንግሊ፣ እነ ካልቪን ምናምን ነገር የሚያምኑት ምንድነው የቸርች ፋዘርስን ሶርስ ሰቦርዲኔሽን ኦቶሪቲ አድርገው ይቀበሉታል። ሱፕሪም ኦቶሪቲ የሚቀበሉት 66ቱ መጽሐፍ ብቻ ነው። ከ66ቱ መጽሐፍ ውጭ የሆኑትን ጉባኤዎቹንና የቸርች ፋዘርስ ያሉትን እንትኖች እንደ ሰቦርዲኔት ኦቶሪቲ ይቀበሉታል። ራዲካል ፕሮቴስታንት የሚባሉት ደግሞ ሜኖናይት፣ አናባፕቲዝም የመሳሰሉት በኋላ ላይ የመጡት የጌታ እራት የሚባል ነገር ቃል በቃል አይደለም ምሳሌያዊ ነው ብለው ጥምቀት የሕፃናት ጥምቀትን አንቀበልም፣ የውሃ ጥምቀት ለኃጢአት ስርየት አይሆንም፣ ለመዳን አይሆንም፣ ለእንትን ነው የምንድነው ስርዓት ነው ምናምን ብለው የመጡ ሰዎች በኋላ ላይ እንትን የሚሉት እነሱ ደግሞ ሶሎ ስክሪፕቸር ይባላሉ። ባይብልን ብቻ ነው የሚቀበሉት። የቸርች ማብራሪያ የጉባኤ ማብራሪያ አያስፈልገውም ብለው ያምናሉ። አንቺ የትኛው ነሽ? የትኛው ነሽ? ራዲካል ነሽ ወይስ ደግሞ ክላሲካል ነሽ? የትኛው ነሽ? ምን ለማወቅ ነው። ሶሎ ነሽ ወይስ ሶላ ስክሪፕቸራ ነሽ? የትኛውን ነው? አይ ቲንክ ወደ ሶላ አድርገኝ በቃ። ምክንያቱም እንጃ ብዙ የቸርች ነው አቴንድ የምታደርጊው የቸርች ነው አቴንድ የምታደርጊው። ቤተሰቦቼ ሙሉ ወንጌል ተካፋይ ነበሩ። በቃ ሙሉ ወንጌል ኮች ምን እንትን ነሽ? ራዲካል ፕሮቴስታንት ነሽ። ራዲካል ሶሎ ስክሪፕቸራ ነሽ ማለት ነው። ሶላ ስክሪፕቸራ የሚባሉት እነ ማን ነው? እነ ቃለ ሕይወትን በተወሰነ መልኩ መሀል ላይ ናት ያለችው። እነ ማን ናቸው? መካነ ኢየሱስ፣ እነ ሉተራን ምናምን የመሳሰሉት እንትን ናቸው፣ ክላሲካል ናቸው። ወይም ደግሞ ማጂስትሪያል ፕሮቴስታንት ይባላሉ፣ ወይም ደግሞ ማጂስትሪያል ሪፎርሚንግ ይባላሉ ማለት ነው። እነዛኞቹ በኋላ ላይ የመጡት ናቸው። አንቺ ሙሉ ወንጌል ከሆንሽ እነ ሜኖናይት እና አናባፕቲዝም ነው ካደጉ በኋላ ነው። ጥምቀት ያድናል ብላችሁ አታምኑ። የጌታ እራት ለምልክትና ምሳሌ ነው እንጂ ቃል በቃል አማናዊ ነው ብላችሁ አታምኑ። ትራንስብስቴንሻልንም አትቀበሉ ማለት ነው። ኤኒዌይ ወደዚህ የትኛው ነሽ? ራዲካል ነሽ ወይስ ደግሞ ክላሲካል ነሽ? የትኛው ነሽ? ምን ለማወቅ ነው። ሶሎ ነሽ ወይስ ሶላ ስክሪፕቸራ ነሽ? የትኛውን ነው? አይ ቲንክ ወደ ሶላ አድርገኝ በቃ። ምክንያቱም እንጃ ብዙ የቸርች ነው የምትከፈው። የቸርች ነው አቴንድ የምታደርጊው። የቸርች ነው አቴንድ የምታደርጊው። ቤተሰቦቼ ሙሉ ወንጌል ተካፋይ ነበሩ። በቃ ሙሉ ወንጌል ኮች ምን እንትን ነሽ? ራዲካል ፕሮቴስታንት ነሽ። ራዲካል ሶሎ ስክሪፕቸራ ነሽ ማለት ነው። ሶላ ስክሪፕቸራ የሚባሉት እነ ማን ነው? እነ ቃለ ሕይወትን በተወሰነ መልኩ መሀል ላይ ናት ያለችው። እነ ማን ናቸው? መካነ ኢየሱስ፣ እነ ሉተራን ምናምን የመሳሰሉት እንትን ናቸው፣ ክላሲካል ናቸው። ወይም ደግሞ ማጂስትሪያል ፕሮቴስታንት ይባላሉ፣ ወይም ደግሞ ማጂስትሪያል ሪፎርሚንግ ይባላሉ ማለት ነው። እነዛኞቹ በኋላ ላይ የመጡት ናቸው። አንቺ ሙሉ ወንጌል ከሆንሽ እነ ሜኖናይት እና አናባፕቲዝም ነው ካደጉ በኋላ ነው። ጥምቀት ያድናል ብላችሁ አታምኑ። የጌታ እራት ለምልክትና ምሳሌ ነው እንጂ ቃል በቃል አማናዊ ነው ብላችሁ አታምኑ። ትራንስብስቴንሻልንም አትቀበሉ ማለት ነው። ኤኒዌይ ወደዚህ ስንመጣ ወደ ነጥባችን ስንመጣ ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ የተጠቀሰው ጥቅስ ላይ ሜታፎሪካል ነው ብሎ የፈታ የለም። አንድ ያቺ አለ። ሁለተኛ ባይብል ላይ ማቴዎስ ወንጌል 18:10 የፈታ አውገስቲን ኦፍ ሂፖ እነዚህ ሁላ ሜታፎሪካል እንደሆነ ነው የፈቱት። ምን መጽሐፉ ላይ አውጪው ምን ብለው ነው? ኦኬ አውገስቲን ኦፍ ሂፖ ፎርስ ኦኬ ጎ ፎርስ ቱ ምን መጽሐፉ ላይ ምን መጽሐፉ ላይ ክሪዶ ምን መጽሐፉ ላይ ማጋዚን እኮ ሶርሱን ልሰጥ መጽሐፉን ጥቀሽ የሱ መጽሐፍ የአውገስቲን የትኛው መጽሐፍ? it says the ምንድነው ቪዥን ኦፍ አውገስቲን ሃፒነስ ኤንድ ነው። እሱ ጎግል ላይ አሁን ያገኘሽው ነገር ነው። የጠየኩሽ ጥያቄ የትኛው መጽሐፍ ላይ ነው? ቫልዩም ይሄው ልነግርህ ነው እኮ። እሺ ቫልዩም 12 ይላል። ምን መጽሐፉ ላይ? መጽሐፉን ንገሪኝ። ሲቲ ኦፍ ጋድ
መጽሐፉ የትኛው መጽሐፍ ነው መጽሐፉ? ቆይ አንዴ እሺ ክሪዶ ሆልዳን ደ ቢቲፊክ ቪዥን ይላል መጽሐፍ። አይ እንደዛ የሚባል መጽሐፍ የለውም። መጽሐፉን አውጪው። የእሱ መጽሐፎቹ አሉ። የትኛው መጽሐፉ ላይ ነው? መጽሐፍ መሆን አለበት። እሺ ቆይ የእሱ መጽሐፍ ላይ ነው ኮት የተደረገው መጽሐፍ አለው። አውግስቲን ስትይ መጽሐፍ አለው። ጄሮም መጽሐፍ አለው። አውግስቲን አላልኩኝም። ባይ ዘ ዌይ ይቅርታ፣ ማን ያልሽው? አላልኩኝም። ማን ያልሽው ታዲያ? ማን ያለችው? ያጀማ ማን ያልኩ መሰለ? አንዴ ቆይ ሂፖ አውግስቲን ያልነው አይደለም አንተ የምትለው አይደል? ቆይ አንዴ እንትን ይቆማል እኮ የሂፖ አውግስቲን ነው እኮ። አውግስቲን እኮ የአውግስቲን ሂፖ ያለበት ላይ ኮቴሽን ነው የምሰጥህ። ኮቴሽን መስጠት ይችላል ማለት ነው። አውግስቲን እኮ የሂፖ እኮ ነው እኮ የሂፖ እኮ ነው። አልጄሪያ እኮ ነው የሚኖረው እኮ አውግስቲን ነው። የሂፖ እኮ አውግስቲን ነው። ማንን ነው ታዲያ ያልሽው? ማንን ነው የጠቀሽው? እኮ ኦገስቲን ደ ሂፖ እና አንደኛው ደግሞ ጃን ክሪስቶም ፎርዝ ሴንቸሪ የሚባለው እኮ ጄሮም ነው። እሱ ደግሞ ጄሮም ይባላል። ሶስተኛ ደግሞ የጠቀሽው ደግሞ ዮሐንስ አፈወርቅ ይባላል እኮ። ምን መጽሐፋቸው ላይ እስቲ? ዮሐንስ አፈወርቅን አልጠቀስኩኝም። ምንድን ያልሽው? አሁን በእንግሊዝኛ እኮ ነው እዚያ ያስቀምጠሽው። በእንግሊዝኛ ስላስቀመጥሽው ነው። እስቲ ጥቀሻቸው፣ ስማቸው እንድገሚልኝ አንዴ። እሺ ኦገስት ኦፍ ሂፖ ፎርዝ ሴንቸሪ ቱ ፊፍዝ ሴንቸሪ ይላል ማለት እኮ ምን መጽሐፉ ላይ? የትኛው መጽሐፉ ላይ? ምን መጽሐፉ ላይ? እሺ አንዴ መጽሐፉን ደግሞ እንትን ማለት ሶርሱን አግኝቼዋለሁ። ላይክ ዳይሬክት ጎግል እያደረግሽ እኮ ነው። አሁን እኮ ችግሩ ምን መሰለሽ? ጎግል አድርገሽ ስታገኝ ጎግል ላይ የተቀመጠ ነገር ሁሉ የኔም እኮ አለኝ እኮ ጎግል አለኝ፣ ዌብሳይት አለኝ፣ ሊያወጣልሽ ይችላል። እሱ አይደለም ነጥቡ፣ ምንጭ ነው የሚያስፈልገው። አሁን አውግስቲን መጽሐፉን ላውጣው። እሺ ምን መጽሐፍ? ምን የሚል መጽሐፍ? የማ መጽሐፍ? ሜሮን ሶርስ እና ሊንክ ስናመጣ ታውቃለህ፣ ያው ሰርች ማድረግ አለብን። ምን ይላል መሰለህ? እኮ ጎግል ላይ አይደለም እኮ መጽሐፍቶች አሉ እኮ ጎግል ላይ አይደለም እኮ መጽሐፋቸው። ምን የሚለው መጽሐፍ? የማ መጽሐፍ ነው የምታመጪው? ኦገስቲን ሌተር 147 ቻፕተር 18 ይላል። ማን የማ መጽሐፍ ነው? ምን የሚል መጽሐፍ ነው ስሙ? ኦገስቲን ሌተር አይባልማ፣ ብዙ ነው ሌተሮቹ እኮ ያሉት። እሱ ማን የሚባለው ሌተር ነገርኩህ እኮ ምን ይላል? ማን የሚባል ሌተር እኮ መጽሐፉ። እሺ ቆይ አንዴ። እሺ መጽሐፍ ስም መኖር ካለበት አላውቅም፣ ግን አንድ ጊዜ ደግሞ የጠየኩሽ ጥያቄ እኮ ምንድን ነው የሚያልኩሽ? ክላሲካል ነው ያልኩሽ የነበረው። ክላሲካል ቸርች ፋዘርስ ነው የጠየኩሽ። 5ኛው ክፍለ ዘመን አውግስቲን በኋላ ላይ የመጣ ነው። ክላሲካል ቸርች ፋዘርስ ብዬ ጥያቄ ከጠየኩሽ አፖስቶሊክ ፋዘርስ ነው ማምጣት ያለብሽ። አፖስቶሊክ ፋዘርስ ነው ሐዋርያንን አበው ከሚባሉት ውስጥ ነው ማምጣት ያለብሽ። የጠየኩሽ የነበረው የት አለ? ሐዋርያንን አበው ከሚባሉት ውስጥ እስቲ ንገሪኝ አንዱን ንቀሽ። ስፔሲፋይ እንደዛ አላደረክልኝም፣ ግን ያው እንደዚህ ተጠየቀኝ ጊዜ መሰጠት አለበት ማለት እንደዛ ነው ያልኩሽ። ቸርች ፋዘሮች የምናወጣ ከሆነ ሊንክ ምናምን ማውጣት ስላለብኝ አንደኛ ነገር። ሁለተኛ ነገር ደግሞ መጽሐፍቶችን አልጠቀሽም ራሱ። አንደኛ ነገር እንትን ላይ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው መላእክቶች የሚያዩበት ሜታፎሪካል ነው አልሽ። እሺ እንየው ባንቺ ሜታፎሪካል ሲባል ምን ማለት ነው? ተርጉሚው። አሁን ለምሳሌ ኢየሱስ ጨው ብሎ ሲናገር ጨው ማለት ነው። በነፍሳችሁ ጨው ይኖራችሁ ሲባል ጨው ማለት ትርጉሙ ጸጋ ማለት ነው አይደለ? ሜታፎሪካሊ እኔ ራሱ ምንም ሳላይ ስነግር በቃ ንጹህ ልብ ያላቸው ስለ ህፃናት ይናገራል አይደል? ኖ የጠየኩሽ ትርጉሙን ነው የፈለኩት። ሜታፎሪካል ነው ብለሽ ያልሽው እኮ እንትን በያ ሜታፎሪካል ነው ያልሽው ነው። ይኸውልሽ ያመጣሁትን መጀመሪያ ወደ ሌላ አትይጂ። ጨው ሲባል ትርጉሙ ጸጋ ማለት ነው ተብሎ ተተርጉሟል። አሁን ያያሉ ሲባል ትርጉሙን ንገረኝ እስቲ ከባይብል አንጻር። ያያሉ ለምሳሌ መላእክቶች ያያሉት የአባቴ ፊት ያያሉ ሲባል ወህደሁ ያያሉ ሲባል የአባቴን ፊት ያያሉ ሲባል ትርጉሙ ምንድን ነው? አሁን መጽሐፍ ቅዱስ ላይ ብዙ ጊዜ ይጠቀሳል። ንጹህ ልብ ያላቸው እግዚአብሔርን ያዩታል ይላል። ያዩታል ወደፊት ነው የጌታን ፊት ተቀደሱ ነው እሱ ሜታፎሪካል ነው። ሜታፎሪካል አይደለም ለመሰለሽ ማቴዎስ ወንጌል 5:5 ላይ ቆይ ልንገርሽ። ንጹህ ልብ ያላቸው አምላክን ያዩታል ብሎ ትንቢት ከተናገረ በኋላ ዕብራውያን 12 ላይ ተቀደሱን ዘንድ ፈልጉ ያለ ቅድስና እርሱ ማየት አይቻልምና ይላል። ሶስት አይነት ደረጃ አለ አይደለ? ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚባል አለ በክርስትና ውስጥ። ሶስተኛው ደረጃ የመጨረሻው ደረጃ ቴዎሲስ የሚባል ደረጃ አለ በክርስቲያኒቲ ትምህርት ውስጥ። አይ ቲንክ ፕሮቴስታንትም እሱን የሚያምን ይመስለኛል። መጨረሻ ላይ ምንድነው? ፈጣሪ ማየት ነው ትልቁ ጸጋ።
የመጨረሻ ሶስተኛው ጸጋ ማለት ግሎሪፊኬሽን ማለት የምጽአት ቀን ራዕይ ዮሐንስ ምዕራፍ 22 ቁጥር 4 ላይ ባሮቹ ፊቱን ያያሉ። ያኔ ቅድስና ያስፈልጋል። የመጨረሻው በቅድስና ኖሮ መጨረሻ ላይ ያለው ግሎሪፊኬሽን የሚባለው ደረጃ ሲደረስ የክርስትና አስተምህሮት ውስጥ ቴዎሲስ የሚባል ነገር አለ። ሱታፊ አምላክ ሰምተሽ ከሆነ ያ ሱታፊ አምላክ ምንድነው? ቴዎሲስ የሚባለው ትምህርት ዝም ብለሽ ጎግል ላይ ገብተሽ ቴዎሲስ ብለሽ ጻፊ ምን ማለት እንደሆነ ትርጉሙ። ቴዎሲስ ማለት ሱታፊ አምላክ ይባላል በአማርኛ ቴዎሎጂ ውስጥ። ምን ማለት ነው? መጨረሻ ላይ እግዚአብሔር ይታያል። ኢዮብ ላይም አለ እግዚአብሔርን አለ በአይኔ አየዋለሁ ብሏል። በስጋ አይኔ አምላክን አየዋለሁ በመጨረሻው ዘመን ላይ አየዋለሁ ይላል። ራዕይ ዮሐንስ ምዕራፍ 22 ቁጥር 4ን አንብብላትና እኔ ልውጣ ቸኩያለሁ። ቶሎ በል። ይቅርታ እሺ ስላጣደፍኩሽ ስለቸኮልኩኝ ነው። እሱ ቅድም ብለህ ነበርና አቸኮልኩሽ። አፉ ወይ ይቅርታ፣ ትልቅ ይቅርታ ጠይቃለሁ። ሐሰን አለ ኡስታዝ ራእይ ስንት ነው? እንደ ኡስታዙና 22 3 እና 4 ላይ ባሪያዎቹ ፊቱን ያያሉ የሚለውን አንብብላት። እሺ ኡስታዝ ሁለት ስንት ኡስታዝ? 22 3 እና 4 ከእንግዲህም ወዲህ መረገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ይመለከቱታል፣ ፊቱንም ያያሉ፣ ስሙም በግንባራቸው ይሆናል ይላል። ማሻአላህ ፊቱን ያያሉ ይላል ራሱ እና ወደፊት ያያሉ። ልበ ንጹሖች ንጹሐን ናቸው አምላክን ያዩታል የሚለው ማቴዎስ ወንጌል 5 ላይ ያለው ጥቅስና ዕብራውያን 12 ላይ ተቀደሱ ዘንድ ፈልጉ ያለ እርሱ ጌታ ማየት አይቻልምና የሚለው ወደፊት እንደሚያዩት ነው ኮሜንታሪዎች የሚያሳዩት። አይ ቲንክ ይሄ ትምህርት በእናንተም አለ አንቺ ስላላጠናሽ ነው እንጂ አምላክ አብ ራሱ ፊቱ ይታያል ወደፊት ማለት ነው። ራሱ ኢቭን ዳንኤል ራሱ አይቶታል በራእይ ዳንኤል ምዕራፍ 7 ላይ ስትመለከች ማለት ነው። በዘመናት የመገሉን አየሁት ይላል። እሱ ያው ራእይ ስለሆነ ምናልባት ሜታፎሪካል ነው ብትይም ያስኬድሻል እሱ ማለት ነው። ኤኒዌይ በጣም አመሰግናለሁ ሜሮን፣ እናመሰግናለን። ፕሊስ ታች ያላችሁ ሰዎች አተሳደቡ ማለት ነው። በቃ ማለት ጥያቄ ነው የጠየቀችው። ባለቤት አለው ጥያቄ የሚጠየቀው የግሩፑ ባለቤት አለ ሐሰን። ገስ ላይ ያሉ ልጆች አሉ የሚመልሱላት አሉ። ከተመቻቸው እነሱ ይቀጥላሉ፣ ካልተመቻቸው ደግሞ ያወርዷታል። ማለት መጥፎ ነገር አልተናገረችም። ጥያቄ ነው የጠየቀችው፣ ሐሳብ ነው የተሸራሸረው። ምናልባት ገተታም ምናምን ነገር ከያዘች ካልተመቸው ያልተመቸው ሰው ሊያወርዳት ይችላል። በተረፈ ስድብ እንጃ እኔ መፍትሄ የሚሆን አይመስለኝም። አይ ቲንክ ግራ እየገባን ነው እኛ ያለ ነው። ምናልባት በሙስሊም ስም ሌሎች ሰዎች ናቸው እያደረጉ ያሉት ሙስሊም ያልሆኑ አካላት፣ ወይ ደግሞ ሙስሊሞች ራሱ ሚዲያው ቀይሯቸው ነው። ግራ እየገባን ነው ያለው ማለት ነው። በአሁኑ ሰዓት ማለት የስድብ መናኸሪያ ሆነዋል ሶሻል ሚዲያው ማለት ነው። እና በጣም ያስፈራል። እንጃ አላቅም። ይህን ይመስላል። መልካም ጊዜ ይሁንላችሁ። ሰላም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን። አምላኮች ናቸው። አንድ አምላክ ሚስጥረ ስላሴ ጥቅስ ልጠቅስልህ እችላለሁ፣ ግን ይሄ ሚስጥረ ስላሴ ነው። ለምን ካልከኝ አንዴ ልናገር ወይ ተናገር። አልጠየኩም። አንተ አሁን ራስህን ጠይቀህ ራስህ ልታስረዳ ነው። ለሱ ሳይሆን በመለስ የምትችል ከሆነ ነው። ስንት አምላክ አለ ስልህ ጊዜ አንድ አምላክ ብለህ ነገርከኝ። ልክ እንዲሁ እንደመለስካት ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችው? እውነት ጥያቄ። ጸነሰችው። እሱ ወልድን ነው እሷ የጸነሰች። አልጠየቅኩም። እሱ ያን አንድ አምላክ አለ ብለኸኛል። ያን አንድ አምላክ ጸንሰዋለች እንላለን ወይንስ አንልም? ያን አንድ አምላክ ጸንሰዋለች ወይንስ አልጸነሰችው?
እንላለን እንጂ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ አምላክ የለም አይደል? አንተ የሥላሴ አማኝ አይደለህም። እኛ አንድም ሶስትም ብለን እኮ ምናምን ረባከን አልጠየቅኩም። እኔ አልጠየቅኩም። ያን አንድ አምላክ ተጸንሰዋለች ብለህ አሁን መለስክ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይስ የለም? አብ በሰማይ አለ። ያልተጸነሰ ሌላ አንድ አብ፣ ሌላስ ያልተጸነሰ ሌላ አለ? ይኸውልህ አሁን አንዴ አንተ አስተምሮህ ነው እኮ እኛ አንድም ሶስትም ነው የምንለው። ገብቶሃል አይደለ? ያንተን እምነት እኮ አልጠየቅኩም ስዩሜ። አሁን እንደ መጽሐፍ ቅዱስ ያለው ነው። አሁን እንደ መጽሐፍ ቅዱስ ስንት አምላክ ተጸንሷል ብዬ ስለ ጊዜ የአንዱ አምላክ ተጸንሷል አልክ። ኦኬ ይቅርታ ላሻሽልህ። እኛ አምላካችን አንድም ሶስትም ነው። አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ ያለ እንደዚህ አንድም ሶስትም ነው ይላል መጽሐፍ ቅዱስ አምላክ። አዎ እሺ፣ የትኛው ምዕራፍ ነው? አንዴ እሺ፣ ደቂቃስ እሺ፣ ተክለ ማርያም እሺ፣ ቢኒያም ቢኒቾ ቢናለም ወይዬ እሺ፣ እንዴት ነህ? ይሰማኛል። ይሰማል? ይሰማል። ኔትወርክ በጣም ይዘገያል። ቢኒ ኔትወርክ አስተካክለና። እሺ ያላ ቦስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሲስተር ስልካን ሳለ ነበር ግን የሷ መምህሮች ቄሶች ምናምን ነገር አሁን ላይ ስልካና ስለህ መሰለኝ እና እነሱ ስታገኝ ማለት ባለ ሲስተር ስትመጣ ጽፍላት ታስገባኛለች ድጋሜ ማለት ነው። አብሽር አብሽር። ኦኬ ተመልሻለሁ። እሺ አንድም ሶስትም ብለውን ቃል አሳየን እስኪ። እሺ ዘፍጥረት 18 አውጣ አንብብ። አንድም ሶስትም ነው የሚል ቃል መጽሐፍ ቅዱስ ላይ አሳየን። ችግር የለም ለሱ ያስተማረው አንብብ። ኦኬ አንተ መጽሐፍ አልያዝክም? ላንብብልህ። አንድም ሶስትም ነው የሚለውን ቃል አሳየን። ችግር የለም አንብብ። ቆላ አሳየን። እግዚአብሔር ለአብርሃም እንደተገለጠለት ነው ርዕሱ ማለት ነው። የምን ርዕስ ወንድሜ? ወገን ሪያሊቲ አይደል የምንነጋገረው ነው ወይስ የሆነ ሌላ ነገር? እንደኔ የሆነ መረዳት ከቻልክ ነው አይነን ምን አገረ ማለት ነው። ወጣላ የሆነ የእናንተን መረዳት ማናውቀዋለን። እሱ ሳይሆን ጥያቄው አምላክ አንድም ሶስትም ነው ብሎ ልክ እንዲያስተማረ እኮ ላነብልህ ነው። አንድም ሶስትምነታቸውን እንዴት እንደገለጹ ላሳይ ነው። እንደዚህ ገለጻቸውን ሳይሆን ቃል ነው እኛ የፈለግነው። ምክንያቱም መጽሐፍ ቅዱስን ሙሉ ስናነብ ጊዜ አምላክ አንድ ብቻ እንደሆነ ነው ያገኘነው እኛ። ነገር ግን ክርስቲያኖች መጽሐፍ ቅዱስ ላይ የሌለ እምነት አላቸው። እሱም አምላክ አንድም ሶስትም ነው ብለው ያምናሉ። አምላክ አንድ ብቻ እንደሆነ ሲያስተምር መጽሐፍ ቅዱስ ያየነውን የሚያፈርስ ነቢያቶች
ከመጽሐፍ ቅዱስ ላይ አንድም ቦታ ላይ አይ አምላክ አንድ ሳይሆን አንድም ሶስትም ነው ብለው ልክ እንዲያስተማሩበት ልክ አንድ ነው ብለው በግልጽ እንደተናገሩ ማለት ነው። አሁን አንተ አሁን እኔ የምነግርህ ነገር ልታደምጠኝ ከሆነ ነው የምነግርህ እንጂ የሆነ እንደዚህ ሌላ አማርኛ ልታወራ ከሆነ አላወራም። ምክንያቱም አንደማመጥም። ይሄ ደግሞ ሃይማኖታዊ አንተም ሃይማኖት ነው እኔም ሃይማኖት ብለን ካመንን የምናወራው ነገር ሪያሊቲ መሆን አለበት። አሁን ወደ እርሱ ስመጣ አብርሃም የሚባል አባት አለን እኛ። ጥቅሱን ነገር ነበረ ረዋከን አንድም ሶስትም የሚል ቃል አለ ወይንስ የለም ነው ጥያቄ። መልስ አለ በለንና ከዚያ በኋላ ወደ ጥቅሱ እንሄዳለን። ከሌለ የለም በል። አለ እኮ አልኩህ እኮ ላነብ እኮ በቃ ምዕራፉን ንገረን እስኪ። ምዕራፍ ስንት ቁጥር ስንት ላይ ነው አምላክ አንድም ሶስትም ነው የሚል ቃል በቃል ያለው? ስማኝ፣ ዘፍጥረት 18 ከቁጥር 1 ጀምሮ ነው ማነብልህ። ዘፍጥረት 18 ቁጥር 1 ላይ እንደዛ የሚል የለም። አምላክ አንድም ሶስትም ነው የሚል ቃል የለም። እያየሁት ነው። ላንብብልህ። እያየሁት ነው። ላሳየህ፣ ላውጣልህ። እሺ። በቀትርም ጊዜ ዛፍ ተቀምጦ ሳለ እግዚአብሔር በመምሬ በአድባር ዛፍ ተገለጠለት። አንድም ሶስትም ነው አምላክ የሚል ቃል በፍጹም የለም እዚህ ጋር። አንዱን ቀጥል አንብበው። ሁለተኛው እባክህን አታድክምን። አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። ስለዚህ ቀጥል አንብበው። ሁለቱን ቀጥል አንብበው። አይንንም ሶስት ሰዎች በፊቱ ቆመው አየ። ባያቸውን ጊዜ ሊቀበላቸው ቆይ እንጂ አዳምጥ። እሺ አምላክ አንድም ሶስትም ነው ይላል ቃል እዚህ ጋር። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ የሚል ቃል አለ እዚህ ጋር እኮ። እያነበብኩልህ እኮ ነው። አንድ ተጠብቅ ሳይሆን አምላክ አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው እኮ። አለ እኮ እያልኩህ እኮ ነው። ላንብብልህ። ቆይ ተረጋጋ። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባህሪያህን አትለፈኝ አለው ማለት ነው። አሁን ሶስት ሰዎች መጡ፣ አብርሃም ግን አንድ አድርጎ ጠራ። ለምን ቢሉ አንድነታቸውና ሶስትነታቸውን ሲገልጽ ነው እንደዚህ ብሎ የጠራው ማለት ነው። ወይ እርስ አይደለም። አሁን ቤተክርስቲያን ትምህርት እንድታስተምረን ሳይሆን አምላክ አንድም ሶስትም ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄ እኮ። አላየህም? አንድም ሶስትነታቸውን ሲገልጽላቸው አምላክ አንድም ሶስትም ነው የሚል ጥቅስ አላየህም? የለም። ኦኬ፣ እንደሱ ካልክማ እኮ እኛ ስሉስ ቅዱስ ብለን የምንጠራቸውን ስሉስ ቅዱስ ብሎ ነው እንጂ ያለ ስላሴ ብሎ እኮ የለም እኮ። የለም። ስለዚህ የክርስትና እምነት መጽሐፍ ቅዱስ ላይ የለውም ማስረጃ። ስላሴ ብልም የለም። የለም። እንደሱ አይደለም። አንተ እንደምታወራው ሳይሆን ይኸውልህ፣ አንተ እንደ መንፈሳዊ አሁን ሃይማኖት ነህ ያለህ ስታወራ ማለት ነው። እንደ ሃይማኖት ስታወራ እኔም አንተን ሃይማኖት እንደዚህ ነው የምረዳ ልረዳ እችላለሁ። አሁን አንተ ብታወራኝ እኔ ግን አሁን ማወራ ምንድነው የተቀመጠው ስለ አምላኬ አንድ አምላክ ብቻ ነኝ ብሎ አስቀምጧል። ያ ምንም የማያሻማ ገብቶሃል አይደለ? ሁለትም አይደለሁም ሶስትም አይደለሁም ዘግቶልኛል። አሳያለሁ። ላሳይህ ቃል በቃል የት እያልክ ነው አይደለ? ስለ አምላኬ ስናገር የት ነው እያልከኝ ነው? ላሳይ። አምላኬ አላህ አንድ ብቻ ነኝ እያለ ይናገራል። ሁለትም እናንተ አስተምሮ ነው። አዎ ማለት ስለ አንተ ብመጣ እንደዚህ ነው መረዳ ምናምን ስላልክ ነው። እኔ በዚህ ላይ የሚያሻማ ትምህርት የለኝም ነው እየነገርኩ ያለሁት። ቃል በቃል ለምናገረው አምላክ አንድ ብቻ ነኝ ብሎ እንደተናገረ አሳያለሁ። አምላክ አላህ ሱብሓነሁ ወተዓላ ቁል ሁወላሁ አሐድ ነው። በርካታ ቦታ ላይ ከ16 እና ከዚያ በላይ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ይነግረናል። መጽሐፋቸው ላይ አንድም ሶስትም የሚል የለም።
ነገር ግን አንድ አምላክ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ስዩም ዮሐንስ 18 አልከኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን እውነተኛ አምላክ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በጣም ጥሩ። ብቻህን እውነተኛ አምላክ የተባለው ማን ነው? አብ ነው። አብ ብቻውን እውነተኛ አምላክ እሱ ነው። መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? በሙሉ መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? ስዩም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አብ ወልድ መንፈስ ቅዱስ። አልጠየቅኩም እኔ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መጽሐፉ ላይ አብ ነው፣ ግን አብ ባለበት ደግሞ ወልድ መንፈስ ቅዱስም አለ። በጣም ጥሩ። መጽሐፉ ላይ ምንድን ነው የሚለው? አብ ነው አንድ አምላክ። ሉቃስ 22 አውጣ። ሉቃስ 22 አውጣ። ላምበል አንድ አምላክ ማን ነው የሚለው መጽሐፍ ቅዱስ ላይ አብ ነው የሚለው። አለቀ በቃ። አንድ አምላክ አብ መንፈስ ቅዱስ አይደለም። በፍጹም መጽሐፍ ቅዱስ ላይ እንደዛ የሚል የለም። ሉቃስ 22 አውጣ። ስማለሁ አንዱ ነው። እሺ ጠብቀኝ። ሉቃስ የሚገርመው መጽሐፉ ላይ እንደዛ ነው የሚለው አለ። ወላሂ ክርስቲያኖች ተመልከቱ። ግን እነሱ ወልድና መንፈስ ቅዱስም አብረው እንትን ናቸው ብለው ያምናሉ። ተመልከቱ። መጽሐፉ ነው እኔ እየጠየቅኩ ያለሁት የነበረው አሁን ትክክለኛ መጽሐፉ ላይ አንድ አምላክ የሚለው ማንን ነው ስለው አብን ነው አለ። አለቀ። መንፈስ ቅዱስና ወልድ አበላቸው። ምንም እኔ እኮ ነገርኩህ እኮ አሁን አብን ቢለው ወልድና መንፈስ ቅዱስ በእነሱ ላይ አሉ። አሁን ምንድነው መሰለ እኔ የምነግርህን እንደ ክርስቲያን ሆነ ነው የምትረዳኝ። ገብቶሃል አይደለ? የእናንተ ለመስማት ሳይሆን እኔ እዚህ ጋር የመጣሁት መጽሐፉ ላይ ያለው ነው። እሱን ነው እናንተም እንድትሰሙ ጥሪ የማደርግላችሁ። አንድ አምላክ ብሎ እየገለጸ አንዱን አካል እናንተ ግን ሶስቱ ካልሆኑ አይሆንም ብላችሁ እምቢ አላችሁ፣ ካዳችሁ መጽሐፉ። አይ እንደዛ አይደለም። ወላሂ ምሬ ነው። ከሳስቶሽ ላነብልህ ነው። እስከዛ ሰው ማውራት ከቻለ ማውራት ይችላል። አይሽ ከላይ ያለ ሰላም እንዴት ነህ? አልቱጋ ስንቴ አባተ አንተ ነህ እንደምታስተምረኝ ሁሱ ይላል። አዎ እንጂ ወይኛ አስተማራችሁ ክርስቲያኖች። እሺ አልቱጋ አለ እኔ ከራሴ አንዳች አልናገርም። እሺ ክርስቲያኖች እንዳነበብኩ እናገራለሁ። ንግግሬም ቅን ነው። መጽሐፉ ላይ ያለው ከራሴ አልናገርም። ዳሩ ግን ትምህርት መጽሐፍ ቅዱስ ነው። አልቱጋ እንዴት ነህ? አልቱጋ ሰላም ነው። እንዴት ነህ? ደህና ነህ ወይ? አይሰማም? ደህና ነኝ። አለን። እሺ ክርስቲያን ነህ? አለ ስልኬ የሚያምረው ስራ ላይ ሆኜ ነው። ሙስሊም ነኝ። ረኔ ወርክ ሰላም። እሺ ሰላም ነው ወንድሜ። ማነው? አተና አልሐምዱሊላህ ሁሉ ሰላም
አለን አልሐምዱሊላህ። ያው ሰላም ላይፍ ሳይል ዘይር ብዬ ነው ለዚያራ ነው የመጣሁት። ሽክራን እናመሰግናለን። መርሐባሽ ወንድሜ። እሺ እሺ ከላይ ዳዊት እሺ ኢየሱስ ሙስሊም ነው እንዴ? አዎ ኢየሱስ ክርስቶስ ሙስሊም ነው። ነቢያቶች ሁሉ ሙስሊም ናቸው። አሰላሙ አለይኩም። ማን ጋር ነው የሚረብሽ ድምፅ ያለው? ወአለይኩም ሰላም። እና ስለዚህ ችግር የለውም ሰው እስኪመቻችለት ድረስ በዚያ ሁኔታ ይሄዳል ማለት ነው። እሺ ለዛ የማገኘውን በየወሩ እየደመርኩኝ እያወጣሁ ለሰው ልስጥ ማለት ነው። ለተቸገረ ሰው ምናምን ይቻላል። በጣም አመሰግናለሁ። መርሐባ። ሰላም አለይኩም። የአላህ ቃል ነው የሚለውን አብራራልኝ ሰው ጠይቆኝ ነው። አላህ ስብሐነ ወተዓላ ዒሳን በቃሉ ስላስገኘው በዒሳ ሁን በሚለው ቃሉ የተገኘ መሆኑን ለመግለጽ ነው። ቁርአን ራሱ አብራርቶታል። መላኩ ጅብሪል ዓለይሂ ሰላም መርየም በጠየቀችው ጊዜ ሁን በሚለው ቃሉ ነግሯታል ማለት ነው። መሳይ አለ መሳይ አንተ ሙጀ ሲማስገባኝ ያልከው ልጅ ልኬላ አለ ግባ እንጂ ና። እሺ ይሰማል። ቅድም የጠቀስክልኝ ጥቅስ ማን ነበረ? አንተ ልታመጣ ነው ጥቅስን የሄድከው? አንብብ ነው የሚል እኔማ ላመጣ ነው። ቅድም የጠቀስክልኝ የምፈልግ ይሆን አንተ ልታመጣ አንዴ ተብደህ ይለህ ነበር። ዘለን አንቺ ያላ ማስረጃ አለች። ቅድም የሆነ ጥቅስ ጠቅሰና ነበር ያለች ጥቀሳት። አንተ ጥቅስ የጠበቅን ነው። ለማንኛውም ቅድም አብ ነው ብዬህ ነበር አይደለ? ማስረጃ የለም ልታመጣ ነበር። የምታነብልን ነገር የለም? ላነብልህ ነው። አንብባሽ። አሁን ደግሞ ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። ማርቆስ ነበር ያልከው ተወከሱ ዮሐንስ እዚህ ጋር እኔ ሌላ ስልኬን ነው አንተ ላይ ስለያዝኩት እዚህ ጋር በመጽሐፍ ቅዱስ እንትን ነው ማነብልህ ማለት ነው። እና እኔና አብ አንድ ነን። አሁን በሰማይ ያለው አባቴ የሚለውን ነገር አንተ አብን እንደ ሌላ ነገር አምላክ አድርገህ ወልድና አብን ልትነጥልበት የፈለከው ነገር እንደ በዚህ መጽሐፍ ቅዱስ ከሆነ የምትከራከረው አንተ ላይ አስኪል የሆነ ጥቅስ ለማስረዳት ብለህ እንዲህ አስባችሁ ብላችሁ ሰው ላይ እንትን አትበሉ። እኔ ጥያቄ ብቻ ነው የጠየቁህ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው አልኩህ? አብ ነው አልከኝ። አይ ሌላም አለ አንተ ከዛ ሄድክ ጥቅስ ፍለጋ፣ ነገር ግን ልታወጣ አልቻልክም። ይሄ ነው። ከዛ በኋላ እንዲህ አስባችሁ ብለህ አይደለም አንተ የሆነ ጥቅስ አመጣ በሰማይ ያለው አባቴ የሚለውን አመጣ። እኔ ደግሞ አብና ወልድ ደግሞ አንድ እንደሆኑ ቅድም ብለሃል እንጂ ረባህ በሰማይ ያለው አባቴ የሚል ጥቅስን ያላመጣው ማዳምጣ ነው። ቅድም ጠቅሰህ እንደሆነ ጥቅስ አዳምጥ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መልስ። አሁን ልድገመው ጥያቄ። አንድ አምላክ ሶስቱ አካል አንድ አምላክ ናቸው አይልም መጽሐፉ ላይ። ሶስት አካል አንድ አምላክ የሚል የለም። ከየት ያመጣው? የት አለ? አንተ አንድ አምላክ የሚል የት ነው ያመጣኸው ታዲያ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ አምላክ ማን እንደሆነ ይናገራል። አብሮ
ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በጣም በርካታ ቦታ ላይ አለ። እሺ ከላይ ጥያቄ ያለው መቀጠል ይችላል። አሎ ሰላም አለይኩም። አለይኩም ሰላም። ለምን ነው? አልሐምዱሊላህ። ማርፈዳለኝ ከወሎ ነው። መርሐባ حياك ለምን ሆስፒታል ላይ መጥቶ ጠይቆኝ ነበርና ምን ሆስፒታል ላይ መጥቶ ጠይቆኝ ነበር። እሺ አላህ ሱብሓነሁ ወተዓላ ለዚህ ሰዓት ላይ የሚሰሩ ሰው አለ። ምን አልከኝ? ድምፅህ ተደብቋል። ለሊት 8 ሰዓት የሚሰሩ ሰው አለ። ለሊት 8 ሰዓት የሚሰሩ ሶላት ለሊት 8 ሰዓት የምንሰሩ ሶላት አለ አይደል? የሌሊት ሶላት አለ እና ለሊት የሚሰሩበት ሰዓት አላህ ሱብሓነሁ ወተዓላ ወደ አንደኛው ሰማይ ይመጣና እንትን በሉኝ ይላል። ማነው የሚለምነው ነገር አይደለ? እሺ እነሱ ደግሞ እንደዚህ የሚባል የለም አለ። حديثን ማየት ፈልገህ ነው? ላው ትችል አሳይህ አለ። قال النبي صلى الله عليه وسلم ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له አለ። እና ደግሞ በሚመጣበት ሰዓት ላይ ለምሳሌ ኢትዮጵያ አሁን ማታ ይሆናል ለምሳሌ ማለት ነው። አሜሪካ ደግሞ ቀን ይሆናል። ተመልከቱ አህባሾች አዳምጥሽ የአላህን ባህሪ አህባሾች ላለመቀበል ምን ያደርጋል መሰላችሁ? ስለ አላህ የተነገረውን ባህሪ በሰዋዊ እንትን ይለኩታል፣ በራሳቸው ይለኩታል። አላህን ከራሳቸው ጋር ያወዳድራሉ። እኔ ኢትዮጵያ ከተገኘሁ አላህ ከዛ አሜሪካ አልገኝም፣ ስለዚህ አላህም ኢትዮጵያ ካልተገኘ አሜሪካ አይገኝም ይላሉ። ታዲያ እነዚህ ሙጀሲማ ካልሆኑ ማን ነው ሙጀሲማ የሚሉት? ሙሸቢሃ እነዚህ ካልሆኑ ማን ነው ሙሸቢሃ የሚሆነው? ራሳቸው ሙሸቢሃ ሆነው፣ ሙሸቢህ ማለት አመሳሳይ ማለት ነው። አላህን ባህሪ ከፍጡር ጋር የሚያመሳ ራሳቸው ተሽቢህ ላይ ወደቁና ከዚያ ወደ ተዕጢል አመራቸው፣ እሱ ወደ ማውገዝ ሸበሁ አወለን ثم عطلوا ثانيا አሉ ሰለፎቻቸው ጀሚያዎች ሲገልጿቸው። ራሳቸው ከፍጡር ጋር ያመሳስሉትና ከዛ መጨረሻውን ይሄ ባህሪ አይገባም ብለው ተዕጢል ላይ ወደቁ። መልሰው እንደገና የአህሉ ሱናዎችን الذين اثبتوا ما اثبته الله لنفسه واثبتوا ما اثبت له رسول صلى الله عليه وسلم في سنته ያንን ያጸደቀውን ምን ብለው ይገልጻሉ? ሙጀሲማ ናቸው ይላሉ። አረ ሙሸቢሃ ናቸው ይላሉ። አረ ረመዳን ቢዳይ ያንሰልክ ራሳቸው ተሽቢህ ላይ ወድቀው እኔ አሜሪካ ከተገኘ ኢትዮጵያ አልገኝም፣ ስለዚህ አላህም እንደዛ አሜሪካ ከተገኘ ኢትዮጵያ አይገኝም። ከዛስ ይሄ ባህሪ ስለዚህ የሰው ባህሪ ነውና ይሄን የሚያጸድቅ ሙጀሲም ነው ይላቸዋል። الذين يصفون الخالق بصفة المخلوق هؤلاء هم المجسمة وهم الأحباش እንዲህ አይነት ፍልስፍና ውስጥ ነው። ታዲያ እንዴት ነው መቀበል ያለብን ከተባለ ሰለፎች ኢማሙ ሻፊዒ ምን አሉ? ካኑ የመሩነሃ ከማ ጃአት ዐላ ዛሂሪሃ ልክ ከላይ እንደመጣው አጽድቀው ያልፉ ነበር። አላህ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይወርዳል ከይፍያው እንዴት ነው? ላ ያዕለሙ ዛሊከ ኢለላህ አለቀ በቃ። السلف كانوا يفوضون الكيفية إلى الله سبحانه وتعالى ولا يتدخلون فيها. نزهنا الإمام مالك رحمه الله تعالى من قالوا الاستواء معلوم والكيف مجهول والإيمان به واجب والسؤال عنه بدعة. هنا يسلف المذهب. كذلك النزول معلوم والكيف مجهول والإيمان به واجب والسؤال عنه بدعة. لا نتدخل في كيفية صفات الله سبحانه وتعالى في أي شيء منها. بيتنا يوم الله سبحانه وتعالى بهر كيفية الزلين تدخل عن هذا. أثبتوا ما أثبته الله لنفسه والله تفلحون. ماشي
አመሰግናለሁ። ከተሰማህ ሁሱ ይሰማል። ይህንኛው ዮሐንስ 17 ወልድ ወደ አብ እንደጸለየ የሚናገር ምዕራፍ ነውና ለዛኛው ምዕራፍ አይሆንም። ቅድም ለጣላው ማለት ነው የሚለው ማንን ነው? ተቃሉ ላይ አብ ማለት ወልድ አብ ማለት አባት ማለት ነው። አልጠየቅኩም። ወልድ ማለት ነው ብዬ አልጠየቅኩም እኮ ረጎበዝ ራስን ጠይቀህ ራስህ አትመልስ እንጂ እኔ የጠየቅኩትን ይተውና ራሱን ጠይቆ ራሱ ይመልሳል። አብ ማለት ምን ማለት ነው ብዬ ብጠይቅህ አብ ማለት ወልድ አባት ማለት ነው ትለኛለህ። አንዱ አምላክ የሚለው ማንን ነው? መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይላል መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ይላል ወይንስ አብ ነው አንድ አምላክ የሚለው? አብ ወልድ መንፈስ ቅዱስ ነው አንድ አምላክ፣ እንደዚህ ናቸው። አንድ አምላክ መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላል። ዮሐንስ አሁን ቅድም ነግሬያለሁ። ዘፍጥረት 18 ላይ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። አንተ በተናገርከው መሰረት የተናገርከውን ብቻ ነው የማስረጃ የምጠይቀው። ከራስህ እየፈጠርኩ አልጠይቅም። አለ የት ጋር ነው? አሳየህ። እሺ ስማኝ፣ አንድነታቸውና ሶስትነታቸውን ዘፍጥረት ኢሳያስ ነው እባክህን ከአብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? አንተ የፈለከው እኮ አብ ወልድ መንፈስ ቅዱስ ሁላችንም አምላክ ነን የሚል ነው። ይሄ ደግሞ የሆነ ሌላ ነገር ነው የፈለከው አንተ አሁን ሁኔታ ማለት ነው። አንተ የተናገርከውን ነው እኔ ማስረጃ ብቻ ነው የጠየቅኩት። እኔ አልፈለኩም። አንተ የተናገርከውን ማስረጃ ብቻ አስደግፍበት ብቻ እኮ ነው ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ወይ አልኩህ። አዎ አለ አልከኝ። ይሄን ጥቅስ ብቻ አሳየህ አለ አሳየው እንዴ? ዘፍጥረት 18 ነው እኮ አሳየው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ እዚያ ላይ? እግዚአብሔር ለአብርሃም ሲገለጥለት በአንድነትና በሶስትነቱ ነው የተገለጠለት። ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ? አብ ወልድ መንፈስ ቅዱስ ማለት እነዛ ሶስት ሰዎች ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ልክ ለምሳሌ እኔ ቃል በቃል ልንገርህ፣ አብ አንድ አምላክ እንደሆነ ይናገራል መጽሐፍ ቅዱስ። አንድ አምላክ አብ ነው የሚል ቃል በቃል እኔ ላሳየህ ከፈለህ። አንተ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አታሳየኝም። የለም። የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም። የሚገርማቸው ከመጽሐፍ ቅዱስ ተቃራኒ ናቸው። ለምንድን ነው የሌለው? እየነገርኩህ እኮ ነው። የለም። ዘፍጥረት 18 ቁጥር 2 ላይ ስታነባቸው ሶስት ሰዎች ወደ አብርሃም ሲመጡ አየ፣ አብርሃምም ተነስቶ ሰገደላቸው ይላል። ከዛ እግዚአብሔር ሆይ ብሎ እሱን ደግሞ የጠየቀው ምንድን ነው? ባለሟልነትን አግኝቼ ከሆነ አትለፈኝ ብሎ መጠየቅ፣ ሶስቱን አንድ አድርጎ መጥራት ማለት እኮ አንድነታቸውና ሶስትነታቸውን መናገር እኮ ነው። እንደ የሆነ ሰፋ አድርገህ ብታስበው። ጨረስክ? ይሄው ማስረጃ አለቀ። አብ ነው አምላክ ካልክ ደግሞ ዮሐንስ 10 ላይ ደግሞ ምን ይላል መሰለ? እኔና አብ አንድ ነን ይላል 10:30 ላይ። ስንት ናቸው ብዬ አልጠየኩም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ አልከኝ መጽሐፍ ቅዱስ ላይ አለ ወይ ነው? ነገርኩህ አለ። ሶስቱ አምላክ አንዱ ነው የተጠሩበት። አብርሃም አባታችን ለአብርሃም ቤት ሲገለጡ እሱ ነው አብ ወልድ ሶስት አምላክ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብ ወልድ መንፈስ ቅዱስ የሚል ይሰማል? አቤት ይሰማል። ሆሴ እንዴት ነህ? ሰላም ነው ብሮ? አልሐምዱሊላህ። እሺ ይሰማል። ሄሎ ከአንተ ነው ከኔ ነው መሰለኝ ኔትወርክ አይደል? አይሰማም? ይሰማል። ይቅርታ ትንሽ ጥያቄ ነበረች ጠይቄ ልውረድ ከፈቀዳችሁልኝ። እንትን ነበር ይኸውልህ የዛሬ ዓመት አካባቢ በኢትዮጵያ 18 ሺህ ብር ፈልጌ እንደ አጋጣሚ አንድ እህቴ
በኢትዮጵያ 18 ሺህ ብር አስተላለፈችልኝ። ገብቷል። በሰዓቱ የነበረው ምንዛሬ ወደ 600 ምናምን ሪያል ይወስዳልና አሁን ላይ ብሩን ፈልገዋለሁ ስትለኝ ያንን የወሰድኩትን 18 ሺህ ሪያል ላስገባልሽ በኢትዮጵያ ነው ጥያቄ እና እሷ ደግሞ 600 በሰዓቱ 600 ሪያል ነው ያወጣሁትና 600 ሪያሉን ነው የምፈልገው። አሁን ላይ ያለው ምንዛሬ 400 ምናምን ብር ነው። 18 ሺህ ሪያል ገብቷል። እሺ ያበደረችህ በኢትዮጵያ ብር ነው ወይንስ? እና እኔ ጋ የደረሰውና የተጠቀምኩበት የላከችልኝ የፈለኩት የነበረው 18 ሺህ ብር ነው በኢትዮጵያ። በዛን ሰዓት የዛሬ ዓመት አካባቢ ርካሽ ነበር ምንዛሬና 600 ምናምን ብር ያስገባችው። አሁን ላይ ለመመለስ ብፈልግ እኔ 400 ምናምን ብር ነው 18 ሺህ እና እንዴት ነው እዚህ ጋር ያንን እኔ ጋር የደረሰውን 18 ነው መክፈል ያለብኝ ወይስ አሁን ባለው ምንዛሬ ከሷ የወጣውን 600 ነው? እንዴት ነው እዚህ ጋር ወደ እኔ እንዳይቀርብኝ ነው። ሻታምሽ በደረደራችሁ አንተ እሷን የኢትዮጵያ ብር አበድርኝ ብለሃት ነው ያበደረችህ ወይንስ ሪያል እንድትልክላት ጠይቃት ነው የላከችልህ? ሪያል አይደለም የጠየቋት። በኢትዮጵያ 18 ሺህ ብር አስቸኳይ እንትን ነበርና አስገቢልኝ አልኳት። እዚሁ ነው እኔም ያለሁት እሷም ያለችው። እና المسلمون على شروطهم ሙስሊሞች በቃላቸው ይገኛሉ። ስለዚህ እኔ 18 ሺህ ብር አበድረኝ አልኩት። ሰውየው ከማዳጋስካር ላክልኝ፣ ከሳውዲ፣ ከአሜሪካ ያን 18 ሺህ ብር ጠይቄ 18 ሺህ ብር ከመደመኝ 18 ሺህ ነው ዛሬ እንደመለሰበት ገብቶሃል አይደለ? ያ ነው ኦኬ። ግን አዳምጠኝ ነገር ግን ሴት በተቸገርክበት ሰዓት ረድተህ አግዛህ ሊሆን ይችላል አይደለ? ያንን ውለታ ካሳት ከቻልክ ኢስላም ውለታን መካሰል ይመክራል። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰነዐ ኢለይኩም ማዕሩፈን ፈካፊኡሁ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር። መልካም የዋለላችሁን ሰው እናንተም ለእርሱ መልካም በመዋል ካሱት። የምትክሱበት ነገር እንኳን ብታጡ ለዚያ ሰው ዱዓ አድርጉለት ብሎ ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ነው ሰለላሁ ዐለይሂ ወሰለም። ኦኬ። እና ያው መካስ ይችላል። 18 ሺህ ግን በከፍል ችግር የለውም። ችግር የለውም። ምክንያቱም አንተ የጠየቀውን ገንዘብ ነው ያ ሰው የሚያበድረው። እሺ ያ አመሰግናለሁ። ስዬ በጣም አደንቃለሁ ወንድሜ፣ በርታለን። እሺ ቴንክ ዩ። ኦኬ እሺ ጠይቅ። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም እናት አሚናት የጀነት ናቸው ወይስ አይደሉም? አሙር ተፈጥሮብኝ ነበር። ወላሁ አዕለም። የነቢያችን ሰለላሁ ዐለይሂ ወሰለም እናት የጀነት ናት የጀሃነም ወላሁ አዕለም፣ አላህ ነው የሚያውቀው። ይሄ ምን አህለል ፈትራ እሷ ከአህለል ፈትራ ነች። አህለል ፈትራ ማለት ያለፈውንም ነቢይ የሚመጣውንም ነቢይ ያላገኘ ማለት ነው። ነቢይ ሰለላሁ ዐለይሂ ወሰለም የነቢይ እናታችን ያልደረሰች። ስለዚህ የጀነት ይሁን የጀሃነም ወላሁ አዕለም። አንድ ሐዲስ ያነሱና የእሳት ነች ይላሉ ሰዎች። ተመልከቱ፣ ምንድነው እሱም የነቢያችን ሰለላሁ ዐለይሂ ወሰለም እናት ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ እያለ ለፈትሑ መካ ድል ለማድረግ የዛኔ የሆነ ቀብር ስራ ገደሉና ነቢ ሰለላሁ ዐለይሂ ወሰለም አለቀሱ። ሰሃቦች አዩአቸው። እንተ አላህ መልክተኛ ሆይ ለምን አለቀሳችሁ ብለው ሲጠይቋቸው ጊዜ ይህ የእናቴ ቀብር ነው፣ هذا قبر أمي استأذنت ربي أن أزورها فأذن لي واستأذنت أن أستغفر لها فلم يغفر لي. ይህ እናቴ ቀብር ነው፣ እናቴን እንደዘይራት አላህን አስፈቀድኩት፣ ፈቀደልኝ፣ ዘይርኳት። ኢስቲግፋር እንዳደርግላት ደግሞ ምህረት እንድማጸንላት ደግሞ ስጠይቀው ሳስፈቅደው አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ስለዚህ ካፊር ስለሆነች ነው ያሉ እነዚህ ሰዎች። አንደኛ ቃሉ ላይ ካፊር ስለሆነች ነው የሚል የለም። ሁለተኛ ኢስቲግፋር ስለተከለከሉ ያለቀሱ እንጂ ነቢ ሰለላሁ ዐለይሂ ወሰለም እናቴ ካፊር ስለሆነች ነው ብሎ አልተናገሩም። ኢስቲግፋር የሚከለከለው ለምን አይነት ሰው ነው ከተባለ ለካፊር ይከለከላል ወይ? አዎ ምንም ጥርጥር የለውም። ቁርአን ላይ ለካፊር ተከልክሏል ኢስቲግፋር። ለካፊር ብቻ ነው ወይ የተከለከለው? አሁን ጥያቄ አይደለም።
አህለል ፈትራዎች ልክ እንደ ኢስቲግፋር ያስፈልጋቸውም። ለምን ከተባለ የሚያዝባቸው ወንጀል የለማ። ምክንያቱም ነብይ አላገኙ፣ የነብይ ትምህርት አላገኙ። ስለዚህ እንደዚህ የነብይ ትምህርት ያላገኘን አካል እንዴት ብለህ ወንጀለኛ ተብሎ ወንጀሉ ለምን አይነት ወንጀል ነው ኢስቲግፋር ቢጠየቅለት? አንደኛ። ሁለተኛ የካፊር ህፃናት ልጆች ወጣቸዋል። የሌላ እምነት ተከታይ ህፃናት ልጆች ኢስቲግፋር እናደርግላቸዋለን። ለምሳሌ የአይሁድና የክርስቲያን ህፃናት ልጆች ሞቱ። እነዚህ ልጆች ኢስቲግፋር ማድረግ ይቻላል አይቻልም? ነገር የእሳት ስለሆኑ ነው? ላ የእሳት አይደሉም። የአይሁድ የክርስቲያን ህፃናት ልጆች አያቸው አይደለ? የእሳት አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም የካህዲያን ህፃናት ልጆች የእሳት ናቸው ወይ ሲባሉ አይደሉም ብለው ተናግረዋል። ስለዚህ አህለል ፈትራዎች ልክ እንዲሁ የካህዲያን ህፃናት ልጆች ኢስቲግፋር አይደረግላቸውም ካፍር ስለሆኑ ሳይሆን ምንም የተያዘባቸው ወንጀል የሚባል አስለን ስለሌለ ማለት ነው። ታቻ አላረም الإمام ابن سعدي رحمه الله تعالى الشيخ ابن تيمية استماري تفسيرات شوي وما كنا معذبين የሚለውን የቁርአን አንቀጽ ሲፈስሩ ጊዜ የካህዲያን ህፃናት ልጆችና ፈትራዎች አላህ ይቀጣቸውን ብሎ ተናግረዋል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በእነሱ ኢስቲግፋር ማድረግን በጣም ወደው ነበረ። ያንን ስለተከለከሉ አዝነው ነው ያለቀሱት እንጂ ካፊር ስለሆነች ነው የሚል የለም በፍጹም። والله اعلم ይሄን ይመስላል። እሺ مرحبا. مترفيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محظورا. بمايكروفون شال ولا مايكروفون؟ ماشي. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።